ትወጣለህ፣ መኪና ይደረመስብሃል፣ ትሞታለህ። ትበራለህ፣ ይቃጠልብሃል፣ ትሞታለህ። አንዳንዶቹ በቅንዓት ነው የሚሰብኩ፣ ከኔ በልጠው ለመታየት ነው የሚሰብኩ በቅንዓት። ይሄ ሰው ታርጌቱን የማይስት ኃይለኛ አዳኝ ነው ማለት ነው። ለአንዳንዶች የምትጠሏቸው ሰዎች ካሉ፣ በተለይ የምትጠሏቸው ሰዎች አይኔ እሱ ሳይው ጨፈግገኛል የምትሉ እንዴ ደውለሉኝ አቅም አሁን ለነገር ነው ይላል። ይበል። ህይወት ምንድን ነው? ሞትስ ምንድን ነው? በእነዚህ ነገሮች ላይ እንድነጋገር ነው ልጋብዛችሁ የፈለኩት። ጳውሎስ ስለዚህ ጉዳይ ይናገራል እንዴ ወይስ አንተ ነህ የቀመምከው ትሉኝ እንደሆነ ይናገራል። በቀጥታ ይናገራል። በእንደዚህ ባለ መልክ ባይጽፈውም ግን ይናገራል። ስለ ህይወትና ስለ ሞት ይናገራል ሐዋርያው ጳውሎስ። ይሄንን በፊልጵስዩስ ምዕራፍ 1 ላይ እናገኘዋለን። ከሱን ጀምርና አብረን እያነበብን እንማራለን። እግዚአብሔር በሰጠን ጸጋ በአንድ ነገር እንኳ አላፍርም፣ ነገር ግን በህይወት ብኖር ወይም ብሞት፣ የሞት የህይወት ጥያቄ ነው እንግዲህ። በህይወት ብኖር ወይም ብሞት ክርስቶስ በግልጥነት ሁሉ እንደ ወትሮው አሁን ደግሞ በስጋዬ ይከብራል። ለእኔ ህይወት ክርስቶስ ሞትም ጥቅም ነውና፣ ነገር ግን በስጋ መኖር ለእኔ የሥራ ፍሬ ቢሆን ምን እንድመርጥ አላስታውቅም። በእነዚህም በሁለቱ እጨነቃለሁ፣ ልሄድ ከክርስቶስም ጋር ልኖር ናፍቃለሁ፣ ከሁሉ ይልቅ እጅግ የሚሻል ነውና። ነገር ግን በስጋ መኖሬ ስለ እናንተ እጅግ የሚያስፈልግ ነው። ይህንም ተረድቼ በእናንተ ዘንድ እንደገና ስለመሆኔ በእኔ መመካታችሁ በክርስቶስ ኢየሱስ ይበዛ ዘንድ በእምነት ታድጉና ደስ ይላችሁ ዘንድ እንድኖር ከሁላችሁም ጋር እንድቆይ ያውቃለሁ ይላል። የሞትና የህይወት ጥያቄ በጣም ዋና እንደሆነ መናገር እፈልጋለሁ። እንደዚሁ በጣም ብዙ ሰዎች፣ ልቡና ያላቸው ሰዎች ሁልጊዜ የሚመረምሩት ነገር ነው። በጣም ብዙ ፍልስፍናዎች ተጽፈዋል በዚህ ዙሪያ። ምንድን ነው ህይወት? ትርጉም አለው ወይ የሚል ከባድ ጥያቄ ብዙ ቦታ ተጠይቋል። ምንድን ነው ህይወት? ህይወት ማለት መደሰት ነው፣ መብላት ነው፣ መጠጣት ነው፣ አውስቦን ማድረግ ነው፣ ተዝናኖት ነው፣ ይኸው ብቻ ነው? በቃ በቁሱ ዓለም መደሰት ነው ህይወት ወይስ ከዚህ ያልፋል የሚል ጥያቄ አለ። በጣም ብዙ ሰዎች ህይወትን ከዚህ አያሳልፉትም። በቃ ይኸው ነው ህይወት፣ ሌላ ምን አለው? ምን አለው? ትበላለህ፣ ትጠጣለህ፣ አለቀ። ትተኛለህ፣ ትነሳለህ፣ ሌላ ምን ታደርጋለህ? ይኸው ነው ህይወት የሚሉ አሉ። መድኃኒታችን ኢየሱስ ክርስቶስ አንድ ቦታ ላይ እንደዚህ ለሚያስብ ሰው በሀብቱ ብዛት በገንዘቡ ብዛት ህይወቱ አይደለም አለው። አካፍለኝ ብሎ መጥቶ ነው ርስት እንዲካፈል ወንድሜን እባክህ ንገርልኝ፣ ለምንድን ነው እሱ አልካፈል ብሎ አስቸገረኝ። ይሄ ወንድሜ አባታችን የሰጠን ርስት አለ፣ ተካፍለን አንድ ጥቅም ላይ እናውለው እንጂ ኢንቨስት እናርግበት። ምንድን ነው እሱ ዝም ብሎ በቃ ይዞራል። እኔ ብለው አልሰማ አለኝ አለ። አልሰማ አለኝ ብለው እና እንግዲህ አዲስ ነቢይ ተነስቷል፣ እሱን ይከተላል አሉ። ለዚህ ነው የመጣሁትና ይቅርታ አድርግልኝ፣ እባክህ እንዲካፈል ንገርልኝ አለው። ወደ ኢየሱስ ሰዎች በተለያየ መንገድ ይመጣሉ፣ አንድም ርስት እንዲያካፍላቸው እና መድኃኒታችን በጣም ቅጭም ያለ መልስ መለሰለት። እኔ ማዘጋጃ ቤት ሹም አይደለሁም፣ በእውነቱ በእናንተ መካከል እኔ ርስት ማካፈል ምንድን ነኝ? እኔ ስራዬ አይደለም አለው። ግን ጉጉቱን ስላየ በጣም ቶሎ ተካፍሎ ገንዘቡን ቶሎ ነገር ሊያደርግበት ስለፈለገ የሰው ህይወቱ በገንዘቡ ብዛት አይደለምና አትጨነቁ፣ በዚህ ልባችሁ አይወጠር፣ አትታለሉ ብሎ ተናገረ። እንግዲህ የሰው ህይወት ምንለው ፍቺው ባለው ነገር ብዛት አይደለም፣ ቁሳዊ ፍቺ አይደለም ህይወት ያለው፣ ከዚያ ከፍ ያለ ነው። ብዙ ሰዎች ግን እንደሱ ያስባሉ። በእውነት አንዳንድ ሰዎች ከቁስም ውጪ ህይወት ማለት በቃ አለ አይደለ በርካታ መኖር ነው፣ ዝም ብለህ በርካታ መኖር ነው ብለው ይላሉ። በነፃነት መኖር ነው፣ መንፈስን ንጹህ ከሆነ ነፃ ከሆነ ህይወት ማለት እሱ ነው ብለው ይላሉ። አንዳንድ ሰዎች ህይወት ማለት በሰው መካከል በማህበረሰብ መካከል ቦታ ማግኘት ነው፣ ስም ማግኘት ነው፣ ዝና ማግኘት ነው፣ ታዋቂነት ነው፣ ይሄ ከሌላ ፋይዳ የሌለህ ነው በቃ ማለት ነው ብለው ይላሉ። ነው ወይ የሚል ጥያቄ ማንሳት አለብን። የሚገርማችሁ ይሄንን ክፍል እያነበብኩኝ ትናንትና ዛሬ ደግሞ በተለይ ስመለከት አንድ ቦታ ላይ የህይወትን ትርጉም ለማግኘት ሲጨነቁ አየሁኝ። ዶስቶቭስኪ የሚባል አንድ የሩሲያ ልቦለድ ጸሐፊ አለ። አንዳንዶቻችሁ ታውቁት ይሆናል ምናልባት። ዶስቶቭስኪን የሚያውቅ ሰው ትልልቅ መጽሐፍ ጽፏል። ለምሳሌ ዘ ብራዘርስ ካራማዞን የሚል አንድ ትልቅ ልቦለድ ጽፏል። የታወቀ ነው።
ፍልስፍናዊ ነው ጽሁፎቹ በአብዛኛው ልቦለድ ናቸው። ግን የሰውን ማንነት የህይወትን ፍቺ ለማወቅ ብዙ ጥረት የሚያደርግ ሰው ነበረ። በብዙ ስቃይ ውስጥ ያለፈ ሰው ነው። ምንድነው ህይወት የሚል ጥያቄ ብዙ ይጠይቃል። እና ዛሬ ትንሽ የሱን ሰመሪ ስመለከት ነበረ። ዶስቶቭስኪ ምንድነው ህይወትን የሚላት? ከብዙ ጭንቀት በኋላ ሲያያት ህይወት ባለብዙ ገጽታ ናት ይላል። ባለብዙ ገጽታ ናት። እንዲያውም አንዱ ልቦለድ ላይ 4 ገጸ ባህሪያት ይስልና አንዱ ፍል አምሮት ነው፣ ቅድም ያልኳችሁ ስግብግብነት ነው፣ በቃ ልዩ ፍላጎት ነው። አንዱ ጥላቻ ነው፣ ህይወትን ዝም ብሎ የሚያሽከረክራት ያለ። አንዱ ደግሞ በደል ነው፣ የኃጢአት ሰቀቀን ነው። አንዱ ደግሞ እምነት ነው። በእነዚህ ዙሪያ ነው ህይወት የምትሽከረከረውና አንድ ገጽታ የላትም፣ ባለብዙ መልክ ናት ህይወት ብሎ ያስባል። ግን በኋላ ሲጽፍ ምን አለ? የመኖር የሰው ልጅ ኑሮ ምስጢሩ በህይወት መኖር ብቻ አይደለም ይላል። ዝም ብሎ መኖር አይደለም፣ ይልቁን ይላል እሱ፣ ይልቁን ፍቺና ዓላማ ያለው ህይወት ማግኘት ነው ብሎ ይላል። ህይወትን ከዓላማ ጋር ያይዟል። ዓላማ ከሌለ ትርጉም የለም፣ እንግዲያው መኖር ከንቱ ነው ብሎ ይላል። እና በጣም ብዙዎች ሌሎችም ይስማማሉ ከዚህ ጋር። ግን ይሄንን አንብቤ ቀስ ብዬ የሰዎችን ኮሜንት ለማንበብ ሞከርኩኝ እና ምን ይላል? እባክህ ምንም መራቀቅ አያስፈልግም፣ ትርጉም የላትም ህይወት። እንዲያውም የህይወትን ትርጉም መፈለግ ትርጉም አልባ መሆን ነው ብሎ ይላል አንድ ሰውዬ። ምን ያስፈልጋል? በቃ ዝም ብለህ ኑር። በኋላ አንድ ደግሞ ሌላ ማነው ስሙ የሚባል ሳሙኤል ቤኬት የሚባል አንድ ሌላ ደግሞ ጸሐፊ፣ እሱ ደግሞ ምን ይላል? ስማ በምድር ላይ እየኖርክ ነው፣ ከዚህ እስር ቤት የሚያወጣ የለም ይልና ይደመድማል። በቃ ህይወት አንድ ወህኒ ነው፣ ሌላ መውጫ የለም፣ በቃ መፈናፈኛ የለም፣ አርፈ ቁጭ በል። ለብዙ ሰዎች ጥያቄ ነው፣ ህይወት ፍቺ ያለው ወይ ወይስ ዝም ብለን መንከላወስ ነው የሚል ከባድ ጥያቄ አለ። ስቃይ ስትመለከቱ በምድር ላይ ህይወት ፍቺ ያለው ወይ? ሰሞኑን እኔ እናንተም ሁላችሁ ስትሰሙ ነበረ፣ በ2 ሳምንት ጊዜ ውስጥ 2 አውሮፕላኖች ወደቁ። ያው ሰምታችኋል በዜና። ከ200 ሰው በላይ በድምሩ ሞተ። በጣም የሚሰቀጥጥ ነገር ነው። በተለይ የሁለተኛው በጣም የሚሰቀጥጥ ነው። እና አሁን ይሄንን ዝም ብሎ አፍጥጦ የሚያይ ሰው ምንድነው? እሺ ታዲያ ህይወት ትወጣለህ፣ መኪና ይደረመስብሃል፣ ትሞታለህ። ትበራለህ፣ ይቃጠልብሃል፣ ትሞታለህ። is there any meaning? እዚህ ውስጥ አሁን ትርጉም አለ ወይ? እኛ አሁን ከዶሮ በምን እንለያለሁ? እኔ ለምሳሌ ከፍየሏ በምን እንለያለሁ? ፍቺ አለ ወይ እስከዚህ ድረስ ለሰው ልጅ ህይወት የሚል ከባድ ጥያቄ አለ። አሁን እኔ ዛሬ እንድንመለከት የፈለግኩት ሐዋርያው ጳውሎስ ህይወትን እንዴት አያት? ምን ፍቺ ሰጣት? ምንድናት ህይወት? በጣም በሚያስገርም ሁኔታ እንግዲህ እንዲሁ ጠቅለል አድርጌ ልናገር እፈልጋለሁ። ለሐዋርያው ጳውሎስ የህይወት ትርጉም ፍልስፍና አይደለም። እያጋጨ የሐሳብ ግጭቶችን እያጋጨ የሚያመጣው አንድ ረቂቅ ፍልስፍና አይደለም። ለሐዋርያው ጳውሎስ ህይወት መብላት መጠጣት አይደለም፣ ከዚህ በላይ ነው። ለሐዋርያው ጳውሎስ ህይወት ማለት ዝና አይደለም፣ ጉርብትና አይደለም፣ ከዚህ በላይ ነው። ህይወት ተጠቅልሎ ለሐዋርያው ጳውሎስ አንድ ሰው ሆኗል። it is a person አንድ ሰው ሆኗል፣ አንድ ሰብ ሆኗል። እኔ ባይ ሰው ሆኗል። ክርስቶስ ነው ለኔ ህይወት፣ ክርስቶስ ነው ብሎ ይገላግለናል። በጣም የሚያስገርም ነገር ነው። እንዴ ገና ሳትራቀቅ ሳትፈላሰፍ ስንት አይነት አስተሳሰብ አለ። ቀምሰዋል የሐዋርያው ጳውሎስ። እኔ ቀምሼ ጨርሻለሁ። ሰውየው ነው ህይወት፣ አለቀ። ክርስቶስ ነው ህይወት ብሎ ድምድም ያደርጋል። ለእኔ ህይወት ክርስቶስ ነው ብሎ ይላል። ሞትስ? እሺ ሞትን ተርጉምሽ። ሞትማ ጥቅም ነው፣ ወደ እሱ ነው የሚወስደኝ ብሎ እንደዚህ አድርጎ ስር ያደርገዋል። ይሄን ያሰረበትን ክፍል ነው ዛሬ የምንመለከተው። እንዴት አድርጎ ነው ህይወት ክርስቶስ የሚለው? እንዴት አድርጎ ነው ሞት ጥቅም ነው የሚለው? ምን ማለቱ ነው ሐዋርያው ጳውሎስ? እስቲ እንደገና መልሰን እንየው። መቼም እውነት ለመናገር ይሄ ምዕራፍ 1 በጣም በሚያስገርም ሁኔታ
አንድ የተገነዘብኩበት ነገር አለ። የፊልጵስዩስ መልእክት የሚያስደንቀው አንዱ እሱ ነው። ባለ ነጠላ ዓላማ ሰው ነው ጳውሎስ። ጳውሎስ 10 ቦታ አይወድርም ቀስቱ፣ 10 ቦታ አያነጣጥርም። አንድ ብቻ ዓላማ ያለው ሰው ነው። አንድ ብቻ አምላክ ያለው ሰው ነው። አንድ ብቻ እርካታ ያለው ሰው ነው። ሁሉን ነገር እየጠቀለለ ወደዚያ ውስጥ ያስገባል። ይሄ ጠቅላይነት ነው የማይበት። እዚህ ፊልጵስዩስ በጠቅላላው ስትመለከቱ ፊልጵስዩስ ምዕራፍ 1 ላይ ለምሳሌ ለሱ ዓላማ ማለት ወንጌል ማለት ነው። የክርስቶስ ወንጌል የህይወቴ ዓላማ ነው። የምታሰረው ለዚህ ነው። ሰዎች የሚያሳድዱኝ ለዚህ ነው። የሚሰድቡኝ ለዚህ ነው። ምንገላታው ለዚህ ነው። ደግሞ ይሄ በመሆኑ ምክንያት በጣም ደስ ብሎኛል። አወቁልኝ ይላል። እንዲያውም የንጉሥ ዘበኞች ሳይቀሩ ለምን እንደታሰርኩ አወቁልኝ ይላል። ለምሳሌ ምዕራፍ 1 ላይ ገባቸው ለክርስቶስ ወንጌል እንደታሰሩ። ይሄንኑ ደግሞ የንጉሱ ዘበኞች ብቻ አይደሉም፣ ሌሎች ሰባኪዎች ሁሉ አወቁልኝ። እንዲያውም መከራዬን ለማብዛት ብለው ይሰብካሉ እነሱን ክርስቶስን እንደምሰብክ አውቁ። አንዳንዶቹ በቅንዓት ነው የሚሰብኩት፣ ከኔ በልጠው ለመታየት ነው የሚሰብኩት በቅንዓት። አንዳንዶቹ በእውነት በቅንነት ይሰብካሉ። ይስበኳ ይላል የማይጨንቀው ጳውሎስ። ይስበኳ ክርስቶስን እኮ ነው የሚሰብኩት፣ ወንጌል ነው የሚሰብኩት። ደስ ነው የሚለኝ እኔ በየትኛውም መንገድ። ይሄ ጠቅላይነቱ ነው በጣም የሚያስገርመኝ እዚህ ፊልጵስዩስ ላይ። ባለ አንድ ዓላማ ሰው ነው። እናንተ ስንት ነው ዓላማችሁ እያልኩ ጠይቃለሁ። እግረ መንገዴን ወይም አፍ መንገዴን ልጠይቃችሁ ነው። ስንት ዓላማ ነው ያላችሁ በህይወት? እውነት ለመናገር እና ያ ዓላማ ግልጽ ነው ወይ? አለበለዚያ ልንገራችሁ፣ ስትንከራተቱ ትኖራላችሁ። አብዛኛው ሰው 10 ቦታ ስለሚተኩስ ምንም ነገር አይገልም። 10 ቦታ እና ሁልጊዜም ዓላማው የመታ ነው። ስለ አንድ ሰውዬ ሰምቻለሁኝ እኔ። ምናልባት እናንተ ይህንን ሰምታችሁ ሊሆን ይችላል። በጣም ጥሩ ምሳሌ ነው። ሰውየው ከአገሩ ተነስቶ ወደ ሌላ አገር ሲሄድ በአንድ ጫካ ውስጥ ነበር የሚያልፈው አሉ። እና በዚያ ጫካ ውስጥ ጥቅጥቅ ያለ ጫካ ነውና ፍርሃት ይዞታል። በጣም ተጨንቋል። ምናልባት ምን ይሆን እያለ በጣም ፈርቷል። እና ብቻውን ሲሄድ በዚያ ጫካ ውስጥ ምን ይመለከታል? በየቦታው የጥይት አረር ያረፈበት አንዳንድ ቅጠል፣ አንዳንድ ግንድ፣ አንዳንድ ድንጋይ ያያል እና ይደነግጣል። በጣም ይደነግጣል። ጥይት ይተኮሳል ማለት ነው እዚህ ጫካ ውስጥ ይላል። ጠጋ ብሎ ሲያይ ክብ መስመር ያያል። ክብ መስመር ግንዱ ላይ ያያል እና መካከሉ ላይ ነው የጥይቱ አረር ያረፈው። እንዴትም ያነጣጥር ሰው ነው ብሎ ይደነግጣል። ትንሽ ፈቀቅ ይልና ደግሞ አንድ ቋጥኛ ያያል። እዚያም ላይ በቀጥታ ያረፈበት ቦታ ላይ ነው ክቡ ያለው። ይሄ ሰው ታርጌቱን የማይስት ኃይለኛ አዳኝ ነው ማለት ነው። በቃ ካገኘኝ ብትስጥሴን ነው የሚያወጣው ብሎ በፍርሃት እየተንጠረጠረ እንደምንም ከጫካው ውስጥ ዘልቆ ይወጣና ወደ መንደር ይገባል። መንደር ገብቶ ይጠይቃል፣ ትንፋሹ እያጠረ እና ግባ፣ ቁጭ በል፣ ተጫወት ይሉታል። መጫወት አልቻለም። እኔ የምለው እዚህ መንደር ውስጥ በጣም ጎበዝ ተኳሽ አዳኝ ያለ ይመስለኛል። ማን ነው እሱ ይላል። ተኳሽ አዳኝ ማን ነው እሱ? ግራ ይገባቸዋል። ኧረ እኛ እንደዚህ አይነት ነገር አናቅም፣ እንዲያውም ማንም አንተ ታውቃለህ እንዲህ አንተ ይባባላሉ። ምንም አይታወቅም። በኋላ አንዱ ድንገት ይነቃና ያ እብዱ ነው። አየህ ዝም ብሎ አሮጌ ጠመንጃ ይዞ በቃ ዝም ብሎ መተኮስ ነው እና ክብ የሚሰራው ከተኮሰ በኋላ ነው። ዓላማ ስለሌለው ሁሉ ዓላማው ነው። ሁሉ ዛፉም፣ ቅጠሉም፣ ድንጋዩም የሄደበት ሁሉ። እኔ ለእናንተንም ራሴንም ጠይቃለሁ፣ ታውቁታላችሁ ወይ ታርጌታችሁ? ህይወቴ ይሄ ነው ዓላማው። የህይወት ዓላማው ይሄ ነው። በነሲብ ነው። ባቦ ሰጡኝ በነሲብ ነው የምትተኩሱ። ህይወት በፈለገው ይሄድ ብቻ የሆነ ታርጌት መምታቱ አይቀርም ነው ወይስ የተቆረጠ የተነጣጠረ ዓላማ በህይወታችን ላይ አለ? ሐዋርያው ጳውሎስ በጣም እንደዚህ አይነት ዓላማ ያለው ሰው ነበር። በቃ ደስታው
ከዚህ የተነሳ ነበር ተገላገልኩኝ። በቃ እኔ 10 ነገር አላስብም፣ አንድ ነገር ብቻ፣ እሱ ሲሆን ደግሞ ደስ ይለኛል ይላል። ይሄም አሁን የምናነበው ወደዚያው ነው። ይሄ ሰው በስጋዬ ክርስቶስ ይከብራል እንደ ወትሮ። ዛሬ የጀመርኩት አይደለም፣ በቃ ይሄው ነው ህይወቴ። በስጋዬ ክርስቶስ ይከብራል። እስር ቤት ሆኖ ነው የጻፈው፣ ታስሮ ነው የጻፈው። ይሄ የእስር ቤት ደብዳቤ ነው። ምን እንደሚጠብቀው አያውቅም። ምናልባት መስዋዕትነትም ሊጠብቀው ይችላል። ሊለቀቅም ይችላል፣ ላይለቀቅም ይችላል። ምንም እርግጠኝነት የለም። እና ግን ይሄ ስጋዬ ብሞትም ብኖርም ለክርስቶስ ነው፣ ለሱ ክብር ነው ብሎ መስዋዕትነትንም መኖርንም እኩል ያደርጋል። እንደ ወትሮ በስጋዬ ይከብራል ይላል። ልክ ይህንን ሳነብ የመጣልኝ መድኃኒታችን ኢየሱስ ክርስቶስ ሐዋርያው ጳውሎስን ከጠራው በኋላ የተናገረው ነው። ምን አለ? ይሄ በነገስታት ፊት፣ በአለቆች ፊት፣ በአሕዛብ ፊት ስሜን ይሸከም ዘንድ የተመረጠ ዕቃ ነው። ይሄ ዕቃነት ገብቶታል። ይሄ አካሉ፣ ይሄ እንቅስቃሴው፣ ይሄ እጁ፣ ይሄ አይኑ፣ ይሄ አእምሮ፣ ይሄ እግሩ፣ ሁለንተናው የዕቃነት ዘይቤ አለው። የዕቃነት ጥሪ አለው። ምን የሚያደርግ ዕቃ? ስም የሚሸከም። የማን ስም? የክርስቶስን ስም። ስለ ስሜ ገና ብዙ መከራ እንዲቀበል አያለው ብሎ ጌታችን ተናግሯል አስቀድሞ። እንግዲያው በዚህ በስጋዬ እንዲከብር ነው የምፈልገው ጌታ። በመሞቴም ቢሆን በመኖሬም ቢሆን የእሱን ክብር የምፈልግ ሰው ነኝ ብሎ ስጋውን ጌታን ማክበሪያ ያደርገዋል። ስጋዬ ለምን ተሰጠኝ? ማክበሪያ። እኔ አንዳንድ ቀን እየሳቅኩኝ የኔ መሬት ላይ በእውነት ለምን እኖራለሁ? ደግሞ አሁን ክብደቴም ጨምሯል በእውነት እና እኔ መሬቷን ትንሽ ሳላስጨንቃት አልቀርም። ጎድፈር እያረው እላለሁ። እሺ ለምን ነው የምትኖሩት? ፍዳ ነው ወይ መኖር ነው ወይስ ዓላማ አለው? ለክርስቶስ ክብር፣ ለሰው ጥቅም እንድንኖር ተጠርተናል። እግዚአብሔር የተመሰገነ ይሁን። ለእኔ ሕይወት ክርስቶስ፣ ሞትም ጥቅም ነው። በሕይወት መኖሬ ግን ለእናንተ ጥቅም ይሆናል። ጥቅሙን ይዘረዝራል እዛ ላይ፣ ቀስ ብላችሁ እናንተ እዩት። በጸጋ እንድታድጉ፣ በእምነት እንድታድጉ፣ እንድትበስሉ፣ ምስጋና እንዲበዛላችሁ፣ ደስ እንዲላችሁ፣ በእኔ ትመኩ ዘንድ ከእናንተ ጋር በመሆኔ በዚህ ምክንያት አብሬ እንደምኖር አውቃለሁ ብሎ ይላል። እንግዲህ እባካችሁ ለሰው የደስታ ምክንያት ሁኑ። የእረፍት ምክንያት ያርጋችሁ። በእውነት ይሄ ምርቃቴ ነው። እስቲ ሰው አስደስቱ እባካችሁ። እኔ እንደው በቃ ይሄን ጥሪ አድርጌ ብጨርስ ይሻለኛል። ሰው አስደስቱ። እስቲ እንዴት ነው ማስደስቱ? በቃ በሆነ ነገር በመጣላችሁ ነገር አስደስቱ። ለአንዳንዶች ስጦታ ስጡ። ወይ አንድ ጎስቋላ ሰው ሂዱና የሆነ ነገር አድርጉለት። እስቲ የመጥቀም አባዜ ልል ነበረ። የመጥቀም ፍላጎት በላያችን ይደር። መጥቀም የምንኖረው ለመጥቀም ነው። ጌታ ለሱ ብሎ መጣ። ይሄ ጳውሎስም በቃ ይሄ ነው ዓላማ። እናንተ ልጠቅም እንደሆነ ልኑር